እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች አውቃለሁ ዛሬ ባያችሁት ነገር በጣም ብዙዎቻችሁ ደንግጣችኋል፣ አዝናችኋል። ነገር ግን ከቪዲዮ ጀርባ ያለውን እናንተ ያላያችሁትን እውነት ምንም ሳልደብቅ ዛሬ የምነግራችሁና የማስረዳችሁ ይሆናል። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ከራሴ ጋር መጣላት ሰልችቶኛል። ራሴ መዋሸት ሰልችቶኛል። ብዙ ነገሮችን እንዳልሆነ መቀበል ሰልችቶኛል። ስለዚህ ሁኔታዎችም ነገሮችም በቃ መንገዶቻችን እዚች ጋር ማብቃት አለባቸው። ሁሉም ነገር እዚህ ጋር መቋጨት አለበት። ምን ልበላ? ምን እያልሽኝ ነው? በግልጽ አማርኛ እኔ እናንተ መለያየት አለብን እያልኩ ነው። ይበቃናል። በመሀላችን እኮ እኔና አንቺ እንዳንለያይ ብዙ የሚያግዱን ነገሮች አሉ። ያ አሁን ሁላችሁም እንድትይዟትና በደንብ እንድታስቡባት የምፈልገው አንድ ነገር አለች። አብርሽና ሩታ እንዲለያዩ የማያደርጋቸው በጣም ብዙ ነገር መሃላቸው አለ። እናንተ የምታውቁት ምናልባት ልጅ ልትሉኝ ትችላላችሁ። ምናልባት እንደው እሷም ተወዷለች እሱም ይወዳታል። ለምንድን ነው እየተዋደዱ የሚለያዩት ታዲያ? የፈለገ ነገር ችግር መሃላቸው ቢፈጠር ተነጋግረውና ተወያይተው ችግሩን ፈታው አብረው መኖር አይችሉም ወይ ብላችሁ በጣም ብዙዎቻችሁ እንግዲህ ላይለያዩ የሚችሉበትን ሐሳብ ልታቀርቡ ትችላላችሁ። እኔ ግን አንድ የሚመስለኝ አንድ የሚሰማኝ ነገር አለ። የምትጋሩኝ ሰዎች ትጋሩኛላችሁ፣ እንገናኛለን። የተለመደችው ቦታችን እኔ ለምን እንደሆነ አላቅም። ልቤን ምን ተሰማኝ መሰላችሁ? ሩታ አብርሽን እየፈተነችው ቢሆንስ? እየፈተነችው ማለት ምን ያክል እሷ ከሱ መራቋ እሱን በጣም ብዙ ነገሮቹን ሊያሳጣው እንደሚችል የእሷ ዋጋ ምን ያክል እንደሆነ እንዲገባው በደንብ እንዲረዳው እያደረገችው ነው ብዬም አሰብኩ። የኔ ሐሳብ ነው እንግዲህ ይሄ። ምክንያቱም እንዴ ሩታዬ እኮ በጣም አሰላሳይ፣ በጣም አገናዛቢ፣ ነገሮችን ከብዙ አንግል የምታይ ሴት ናት። በዚች በትንሽዬና ተራ ጠላት መጥቶ ባቀጣጠለው እሳት እሷም አብራት እያያዛለች ብዬ አላስብም። አይኖ አብርሃም በጣም ብዙ ጥፋቶችን ቢያጠፋም ማለት ነው። ነገር ግን እኔ ቅድም ያልኩት ሊያለያያቸው የማይችሉ በጣም ብዙ ነገሮች ቢኖሩም እኔ ግን ይሄን ሁሉ ነገር እያደረገች ያለችው ለዚህ ነው ብዬ አስባለሁኝ። በሐሳቤ የምትስማሙ ካላችሁ የተለመደችው ቦታችን እንገናኝ። ላይኳ ጋር ኮሜንት ላይ ደግሞ ስሜታችሁን ጻፉ። ሁለቱንም ሜንሽን አድርጌያቸው ነው የምለቀው። ያዩታል፣ ያነቡታል። አብርሽ ግዴታ መሆን አለበት። ለምን ግዴታ ነው? አዳምጡት። ህመም ይሰለቻል፣ መቁሰል ይሰለቻል። አስተካክለው እሱን ነገር እኮ ብዬሽ ነበር። ማስተካከል አይችልም። ለምን? አብርሃምን አዳምጡት በደንብ። በብዙ መንገድ አውርተናል ለማስተካከል፣ ግን በቃ አልተፈቀደም ለኛ። እኔም ጋር አንተም ጋር ይሄ አቅም የለም። አንተም ማስተካከል አትችልም። በእግዚአብሔር እያንቀጠቀጠኝ ነው። ማይሆን ወሬ አታውሪ። በእግዚአብሔር ስሙት፣ ማይሆን ነገር አታውሪ። የእውነቴን ነው የምነግራችሁ። በጣም ብዙ ጥፋት አጥፍቷል አውቃለሁኝ። በጣም ብዙ ነገሮችን አድርጎ ሩታን ባለመረዳት ውስጥና በጣም ብዙ ሰው እሷን እንዲተቻት እሷን በጣም ተጨቃጫቂና የሆነች አግሬሲቭ ሴት እንድትሆን በህዝቡ ዘንድ እንደዛ እንድትሳል አድርጓል አብርሃም፣ ይገባኛል። ነገር ግን ያን ሁሉ አድርጎ እኔ ዛሬ ሳየው በጣም አዝኛለሁ። የእውነቴን ነው። በጣም ያሳዘነኝ ማለት እየገባው ነው። በቃ የእሷ ቫሊዩ መቼስ ሚስቱ ነች እኮ አግብቷታል ማለት እንደው ፈጣሪ ቢፈቅድና ነገሮች ቶሎ ቢስተካከሉ፣ መስተካከላቸው አይቀርም ግን ቶሎ ቢስተካከሉና አብረው ቢቀጥሉ በጣም በቅርቡ የልጅ አባት ልታደርገው ነው። ይሄ ነገሮች በሐሳቡ ሲመጡ አብርሃም በቃ የሆነ ያለው ነገር እዚህ ቪዲዮ ላይ ስታዩት በጣም ነው የሚያሳዝናችሁ። የእውነቴን ነው። እኔ በጣም ብዙዎቻችሁ ታቆኛላችሁ። ለአንድ ሰው ወግኜ አንድን ሰው ዝም ብዬ እንትን የምል ሰው አይደለሁኝም። በሁለቱም አንግል ሆኜ የሁለቱንም ትክክለኛ የተሰማኝን ስሜት እንደምናገር ብዙዎቻችሁ ታውቃላችሁና የተሰማኝ ይሄ ነው። አብርሽ ጋር
እናንተስ ምን ተሰማችሁ? የእውነት እስቲ ንገሩኝ ኮሜንት ላይ። ሩታ ከነ ብዙ ጥያቄዎች የምሬን ነው መለየት ነው ያለብን። ሲጋርና ይበቃናል። ተመልከቱ አስለምነኝ ከዚህ በላይ አልፈልግም። ነው አይሆንም። መቀየርም አልችለው ውሳኔ ነው። አልችልም። ሞክረካል፣ ብዙ ነገር ለማድረግ ሞክረሃል፣ ግን አልተቀየርክም። ሩታዬ በጣም እኔ ምን ማለት እንዳለብኝ አላውቅም። ምን ማለት እንዳለብኝ ሁላ አፌ ሁላ ዛሬ ያለ ወትሮ ተሳስሯል። ውድ ቤተሰቦቼ ይገባኛል። እሷንም እኮ በጣም እረዳታለሁ። በጣም ብዙ ነገሮችን ያሳለፈችው። ግን ደግሞ አብርሃምን ማሳዘነኝ የእውነቴን ነው የምነግራችሁ። ወንድ ልጅ ሴቶች ሁሌም ይኸውላችሁ፣ ሩታ ብቻ አይደለሽም። ሴቶች በጣም መረዳት ያለባችሁ ነገር ወንድ ልጅ ነገሮች ካለፉ በኋላ ነው የሚጸጽተው። ነገሮች በቃ ሲደረጉ በቦታው ሲሆኑ በስሜታዊነት ሲያደርጋቸው አይታወቁም። ወንድ ልጅ ቶሎ የሚነቃ ፍጥረት አይደለም። ግን ይኸው እንደዚህ አይነት 11ኛው ሰዓት ይባላል። አሁን ይሄ 11ኛው ሰዓት ላይ ተመልከቱት። በቃ እግር ላይ ወደቀ። አሁን በመጨረሻ አብርሃም ሩታዬ ይሄን ቪዲዮዬን እንደምታየው እየተመለከትሽኝ እንደሆነ አውቃለሁ። ምን ልበላት እስቲ? ምን ትሏታላችሁ? የእውነት እኔ ዛሬ አፌ ተሳሰረ። ምክንያቱም እሷም ልክ ናች። አብርሃም በጣም አሳዝኖኛል። ማን ጋር መሆን እንዳለብኝ አላውቅም፣ ግን ይቅርታ ለሁሉም ነገር መልስ አለው ብዬ አስባለሁ። ይቅርታ ለሁሉም ነገር፣ ለሁሉም ጥያቄሽ እንግዲህ ከተጸጸተና ከተመለሰ ወደ ራሱ ነገሮችን ሁሉ ጥያቄዎችሽን ፕሩፍ አድርጎ ያስረዳል ብዬ አስባለሁኝ። ግን ባትለያዩ ሩታዬ በጣም ደስ ይለኛል። የኔ ሐሳባችሁ የሆነ እስቲ ለያችሁ ኮሜንት ላይ እባካችሁን የሚሰማችሁን ሁሉ ጻፉ። የአብርሽና የሩታ ወዳጆች፣ የግሬስ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እንደገለኝ ገሬ ራስህን ጠብቅ። በምችለው ነገር ሁሉ ራስህን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ኑር። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መወደድ ማከብረኝ ነበር። ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝና ልሂድ። አውቃለሁ በኔ በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ቤተሰቦች አላችሁ። ነገሮች ከጅምሩ ጀምረው እስካሁን ድረስ በመሰጠው አስተያየት ላይ አስተያየት እየሰጣችሁኝ እየቆያችሁ ያላችሁ የቻናሌ ቤተሰቦች ምን አላችሁ? ማለት ምንድን ነው መደረግ ያለበት? ምንስ ነው ማለት እነሱ ቤት ምናልባት ኮሜንት አድርጋችሁ በጣም ብዙ ሺህ ኮሜንት ነው በአንድ የሚገባውና ላያዩት ይችላሉ። እዚህ ቪዲዮ ላይ ግን ሜንሽን ስለሚደረጉና እያንዳንዷን ምን ተባልን የሚለውን ገብታው ስለሚያዩ ስለሚያነቡ ምን መደረግ እንዳለበት እናንተ ህይወት ያያችሁት ሰዎች እስቲ ጻፉላቸው። የሁላችሁንም እኔም እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በአብርሽና በሩታዬ መካከል ወይም በግሬስ ፋሚሊ ውስጥ እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንግዲህ ሩታ የመጨረሻ ውሳኔዋን ልትናገር ከአብርሽ ጋር ተገናኝተዋል። ነገር ግን ከቪዲዮ ጀርባ ያለው እናንተ ያላያችሁትን እውነት ከነሱ ቤት በሩጫ መታችሁ እዚህ ልትሰሙ እስከመጣችሁ ድረስ እኔም እንግዲህ እንደተለመደው በቦታዬ ተገኝቻለሁ። ቪዲዮውን እንደዚህ ያየው ሐሳብና አስተያየቴን ለመስጠት ማለት ነው። እናንተም እንግዲህ አዳዲስ ቤተሰቦች ከሆናችሁ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ እንዲሁም ይህን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን የሁለተኛውን የዩቲዩብ ቻናሌን ሰብስክራይብ እንድታደርጉና በዛም ቤተሰብ ሆናችሁ እንድትማሩ እየጋበዝኩ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ።
ሰላም ሰላም ሩታዬ እና የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን። ዛሬ እንግዲህ በድጋሚ ወደ እናንተ መጥቻለሁ። እንኳን ደህና መጣሽ። ሁላችንም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ስላየነሽ ደስ ብሎኛል። ትላንትና በተፈጠረው ነገር እውነቴን ነው የምነግራችሁ፣ በጣም አዝኛለሁኝ። የትላንትናውን ቪዲዮን ያላያችሁት ሰዎች ግቡና እዩት። የዲስክሪፕሽኑ ቦታ ላይ አስቀምጬላችኋለሁ። ነገር ግን ምንም ማድረግ አይቻልም። ሩታ ይሄንን ሁሉ ውሳኔ ለምን ልትወስን እንደፈለገችና ይሄንን ሁሉ ነገር ለምን እያደረገች እንደሆነ ግን የዚህ ቪዲዮ መሃል አካባቢ ላይ በደንብ አድርጌ ከቪዲዮ ጀርባ ያለውን ነገር የማስረዳችሁና የምነግራችሁ ይሆናል። ለማንኛውም ግን ስላየነሽ በጣም ደስ ብሎናል። ለመሆኑ ዛሬ የመጣችው የመጨረሻ ውሳኔዋ ምን ሆኖ ነው? ከራሷ አንደበት እንስማው። ወደ እናንተ ለመምጣት የተገደድኩበት ምክንያት ትላንትና እንዳያችሁት ከሆነ የመጨረሻ ውሳኔ መስጠት አለብኝና እሱም በጣም ብዙ ነገሮችን ማየት ይፈልጋል፣ ማወቅ ይፈልጋል። ከዛ ነገሮች አንፃር ዛሬ ለመጨረሻ ጊዜ ለእናንተ ቁርጥ ያለ መልስ ለመስጠት መጥቻለሁ። ለእናንተም ብቻ ሳይሆን ለእሱም ጭምር ለአብርሽም ጭምር ትላንትና ውሳኔን ለማወቅ በጣም እንትን እያለኝ ነበርና ጠብቅሻለሁ ብሎኝ ነበረ እና ዛሬ አልሄደም ወደ ቡታጅራ። ትላንትና እንግዲህ ቅድም እንዳልኩት ነው። ቪዲዮውን ላላያችሁት ግቡና እዩት። ግን ትላንትና ምን ብሏት ነበረ? እስቲ ነገሮችን አስቢባቸውና አንድ ቀን ልስጥሽ፣ ነገ ምላሽሽን ንገሪኝ ብሏት ነበረ። ያው እንግዲህ ከራሷ አንደበት እንደሰማችሁት ዛሬ የመጣችው የመጨረሻ ውሳኔዋን ልትነግረው ነው ማለት ነው። ለመሆኑ አብርሽ ሲመጣ ምን ተፈጠረ? መጥቷል። አብረን እንመልከት። ከራሴ ጋር መጣላት ሰልችቶኛል። ራሴ መዋሸት ሰልችቶኛል። ብዙ ነገሮችን እንዳልሆነ መቀበል ሰልችቶኛል። ስለዚህ ሁኔታዎችም ነገሮችም በቃ መንገዶቻችን እዚህ ጋር ማብቃት አለባቸው። ሁሉም ነገር እዚህ ጋር መቋጨት አለበት። ምን ልበላ? ምን እያልሽኝ ነው ያለሽው? በግልጽ አማርኛ እኔ እናንተ መለያየት አለብን እያልኩ ነው። ይበቃናል። በመሀላችን እኮ እኔና አንቺ እንዳንለያይ ብዙ የሚያግዱን ነገሮች አሉ። ያ አሁን ሁላችሁም እንድትይዟትና በደንብ እንድታስቡባት የምፈልገው አንድ ነገር አለች። አብርሽና ሩታ እንዲለያዩ የማያደርጋቸው በጣም ብዙ ነገር መሃላቸው አለ። እናንተ የምታውቁት ምናልባት ልጅ ልትሉኝ ትችላላችሁ። ምናልባት እንደው እሷም ተወዷለች እሱም ይወዳታል። ለምንድን ነው እየተዋደዱ የሚለያዩት ታዲያ? የፈለገ ነገር ችግር መሃላቸው ቢፈጠር ተነጋግረውና ተወያይተው ችግሩን ፈታው አብረው መኖር አይችሉም ወይ ብላችሁ በጣም ብዙዎቻችሁ እንግዲህ ላይለያዩ የሚችሉበትን ሐሳብ ልታቀርቡ ትችላላችሁ። እኔ ግን አንድ የሚመስለኝ አንድ የሚሰማኝ ነገር አለ። የምትጋሩኝ ሰዎች ትጋሩኛላችሁ፣ እንገናኛለን። የተለመደችው ቦታችን እኔ ለምን እንደሆነ አላቅም። ልቤን ምን ተሰማኝ መሰላችሁ? ሩታ አብርሽን እየፈተነችው ቢሆንስ? እየፈተነችው ማለት ምን ያክል እሷ ከሱ መራቋ እሱን በጣም ብዙ ነገሮቹን ሊያሳጣው እንደሚችል የእሷ ዋጋ ምን ያክል እንደሆነ እንዲገባው በደንብ እንዲረዳው እያደረገችው ነው ብዬም አሰብኩ። የኔ ሐሳብ ነው እንግዲህ። ምክንያቱም እንዴ ሩታዬ እኮ በጣም አሰላሳይ፣ በጣም አገናዛቢ፣ ነገሮችን ከብዙ አንግል የምታይ ሴት ናት። በዚች በትንሽዬና ተራ ጠላት መጥቶ ባቀጣጠለው እሳት እሷም አብራት እያያዛለች ብዬ አላስብም። አይኖ አብርሃም በጣም ብዙ ጥፋቶችን ቢያጠፋም ማለት ነው። ነገር ግን እኔ ቅድም ያልኩት ሊያለያያቸው የማይችሉ በጣም ብዙ ነገሮች ቢኖሩም እኔ ግን ይሄን ሁሉ ነገር እያደረገች ያለችው ለዚህ ነው ብዬ አስባለሁኝ። በሐሳቤ የምትስማሙ ካላችሁ የተለመደችው ቦታችን እንገናኝ። ላይኳ ጋር ኮሜንት ላይ ደግሞ ስሜታችሁን ጻፉ። ሁለቱንም ሜንሽን አድርጌያቸው ነው የምለቀው። ያዩታል፣ ያነቡታል። እንደገለኝ ራስህን ጠብቅ። በምችለው ነገር ሁሉ
ራስን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መወደድ ማከብረን ነበር፣ ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝና ልሂድ። አውቃለሁ በኔ በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ቤተሰቦች አላችሁ። ነገሮች ከጅምሩ ጀምረው እስካሁን ድረስ በመሰጠው አስተያየት ላይ አስተያየት እየሰጣችሁኝ እየቆያችሁ ያላችሁ የቻናሌ ቤተሰቦች ምን አላችሁ? ማለት ምንድነው መደረግ ያለበት? ምንስ ነው ማለት እነሱ ቤት ምናልባት ኮሜንት አድርጋችሁ በጣም ብዙ ሺህ ኮሜንት ነው በአንድ የሚገባውና ላያዩት ይችላሉ። እዚህ ቪዲዮ ላይ ግን ሜንሽን ስለሚደረጉና እያንዳንዷን ምን ተባልን የሚለውን ገብታው ስለሚያነቡ ምን መደረግ እንዳለበት እናንተ ህይወት ያያችሁት ሰዎች እስቲ ጻፉላቸው። የሁላችሁንም እኔም እያነበብኩ የመመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ያሳዝናል መጨረሻቸውን። እንግዲህ አሁንም ተስፋ አለኝ እኔ ፈጣሪ ያሳምረው። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮን ላይክ ማድረጋችሁን እንዳትረሱ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ሁለተኛውን የዩቲዩብ ቻናሌን አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀምጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።